ፎቶ ተላከልኝ። ቀጥታ ፎቶ ወደ እሷ ነው ፎርዋርድ ያደረኩት። አሁን እዚህ ጋር ነው እናንተን የምፈልጋችሁ። እናንተ በእኔ ቦታ ብትሆኑ እንደዛ ያንገበገባችሁን ነገር አትልኩም? ዝም ትላላችሁ ሰምታችሁ? ወይ ጉድ! ይቅርታ አድርጉልኝ። አሁንም ስላደረግኩት ነገር አልጸጸትም። በጣም 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 የምወዳትን ጓደኛዬን እምነቷን ስላጣሁኝ እሷን ባሰብኩ ቁጥር የሚያመኝ ፓርት ስለነበረ ያንን ነገር በቃ እንዴት ብዬ ከራሴ ንጽህናዬን ማሳየት ፈልጌያለሁ። በቃ ምን ያህል በወዳት ነው ለራሴ ራሱ ግራ ይገባኛል። በቃ ምን ያህል ጓደኝነቷ ኢምፖርታንት ቢሆን ነው በህይወቴ ብዬ ለራሴ ራሱ ይገርመኛል። ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ጤና ይስጥልኝ ውዶቼ፣ እንዲከርማችሁልኛል። ዛሬ በህይወቴ የገጠሙኝ 3 በጣም ያዘንኩባቸው ገጠመኞቼ ብዬ መጥቻለሁ። በዛ ሰዓት ያዘንኩባቸው፣ በዛ ሰዓት በቃ በጣም ከባድ የነበሩ ነገሮች ካለፉ በኋላ ግን በጣም የተማርኩባቸው እዚህ ጋር ቢነገር ክፋት የለውም፣ እንደውም ከጉዳቱ ጥቅሙ ይበልጣል ብዬ የምለው ነው ሼር ማድረጋችሁ። መቼም በህይወታችን ብዙ ነገር እናሳልፋለን፣ ግን አንዳንድ ነገሮች ካለፉ በኋላ ወይ ልጅነት ወይ አለማስተዋል እንደው ምን ሆኜ ነው እንደው በየትኛው መልኩ አስቤው ነው ብዬ ራሴን የገመትኩበት ሀሳብ ነው እዚህ ጋር መጥቼ የምነግራችሁ። እስከ መጨረሻ ድረስ አዳምጣችሁ የእናንተን አመለካከት የእናንተን አስተያየት ኮመንት ላይ ጻፉልን። ሁልጊዜ እንደምለው ህይወት ራሱን በራሱ ብዙ ነገር ያስተምረናል። ስለዚህ ስናልፍበት ከባድ የመሰሉ ነገሮች በሙሉ ካለፉ በኋላ ግን እንዴት ቀላል ሆነው እንዴት ራሳችንን እንድንገምት እንደሚያደርገን በጥሞና ተከታተሉ እያልኩኝ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ ወደ መጣሁበት ሀሳብ ላይ ፍራንክፈርት ባለፈው ዓመት ያዘጋጀነው ግራንድ አበሻ ቢዝነስ ኢቨንት ላይ ቆንጆ ፎቶ ያነሳችሁ ልጆች ፕሊዝ በኢንስታግራም ቴክስት አድርጉኝ። ምርጥ ፎቶ የላከልኝ ሽልማት አለው። በጣም ፎቶውን ስለምንፈልገው ነው። ቆንጆ ፎቶ አንስቼ ነበር በዛለት ብላችሁ ያላችሁ ፕሊዝ ፎቶውን ላኩልን። ሽልማት አዘጋጅተናል። በ25 እና 26 የሚዘጋጀው የግራንድ አበሻ ቢዝነስ ኢቨንት ላይ በኢየሩሳሌም እንዳትቀሩ። የሰማ ላልሰማ ያሰማ። አንደኛው የዛሬ 17 ዓመት የመጀመሪያ ልጄን ስወልድ በእርግጠኝነት በምጥ እንደምወልድ ነበር የማውቀው። ዶክተር የሚያዘጋጀኝ በምጥ እንደምወልድ ነበረ እና እግዚአብሔር ይመስገን በጣም ቀላል የነበረ እርግዝና ማለት እችላለሁ። እስከ መጨረሻዋ ሳምንት ድረስ ስራ ሰርቻለሁ። ኧረ እባክሽ በቃ ከዚህ በኋላ በቃ ቤት ተቀመጭ ስባል ነው ስራ እስከ መጨረሻ ድረስ በቃ የማረጋቸው ጫማዎች፣ አለባበሴ ምናምን በቃ ጎዴ ውስጥ ልጅ አለ አይመስልም ነበር እንዴት ጥቡ እንደምል እንደነበርና በጣም በእንደዚህ አይነት ደስ በሚል ማቅለሽለሽ የለ ማማር የለ ምን የለ ደስ የሚል እርግዝና አሳልፌ የሚወለድበት ዴድላይን ሲያልፍ 1 ሳምንት ተጠበቀ። ከዛ 1 ሳምንት ከተጠበቀ በኋላ ማዘር ያው እኔ ጋር ናት ያለችው የነበረችው በዛ ሰዓት። ኖርማል ነው፣ በተጠበቀበት ቀን ላይ ይወለድ ይችላል፣ በቃ ይሄ ሀፕን የሚያደርግ ነው ምናምን ነገር እያለን በቃ ሪላክስ አድርገናል ምናምን ነገር። ከዛ የሆነ ቀን ቼክ ላረግ ሆስፒታል ሲሄድ ኖ በቃ ጥሩ አይደለም ብለው አጣድፈው አንገብግበው ይዘውኝ ገቡ። ያኔ ድንጋጤ ጀመረ። በቃ በጣም ደነገጥኩኝ እና ዶክተሮቹ በቃ ይተራመሳሉ፣ ይሮጣሉ፣ ዙሪያዬን ይዞራሉ፣ ይዟዟራሉ፣ ምንም ነገር አያወሩም። የዛ ዲፓርትመንት ኃላፊ የሆኑት ትልቅ ዶክተር በዛ ሰዓት ትልቅ ሰውዬ ናቸው፣ አዋላጅ መጡ። ቁጭ በይ አሉኝ። ጋለል ካልኩበት ቁጭ አደረጉኝ አልጋይ ላይ። ያለሽበት ሁኔታ አሉኝ እላቸዋለሁ በጣም አስጊ ሁኔታ ስለሆነ በፍጥነት ኦፕሬሽን ልናደርግሽ ነው፣ ምክንያቱም ኦፕሬሽን መደረግ አለብሽ ሲሉኝ
ሰማይ ምድሩ ተገለባበጠብኝ። ምክንያቱም እኔ በምጥ የመውለድ ኮርስ ወስጄ ነበር በሰዓቱ። በቃ ብዙ የተለያዩ ኢንፎርሜሽኖች ተሰጥተውኝ እንዴት መተንፈስ እንዳለብኝ፣ እንዴት ሰውነቴን መንቀሳቀስ እንዳለብኝ በቃ በጣም ብዙ ነገር አይምሮዬ ስለተዘጋጀ ከዛ ከተዘጋጀሁበት ዝግጅት ወጥቼ በኦፕሬሽን መውለድ የሚባለው ነገር በቃ አይምሮዬ መቀበል በባል በሰራ በቃ እነሱ እኔን የሚያዳምጡበት ሰዓት አልነበረም በዛ ሰዓት። ምክንያቱም ልጁ አተነፋፈሱ ትክክል አይደለም፣ ሶ ኢሚዲየትሊ የሆነ ነገር ማድረግ አለብን ምናምን ነገር ብሎ በቃ ከዛ በኋላ ተተረማምሰ ገባው። እንዴት በኦፕሬሽን ወለድኩ። የዛን ሰዓት ደስታ በቃ ወሰደብኝ ማለት ይቻላል። በቃ መቀበል አቅቶኝ እና አንቺ ትቀልጃለሽ እንዴ? ስንት ሰው እኮ በኦፕሬሽን እንድናዋልደው እንደሚለምነን ጤነኛ ምንም ነገር ምጣቸው እየመጣ እንኳን በኦፕሬሽን መውለድ የሚፈልጉ ስንት ሴቶች እንዳሉ ምናምን እያሉ በቃ ሊያስረዱኝ ሲሞክሩ እኔ ቸካካ ለራሴ ሳስበው ራሱ ወይ ጉድ እላለሁ። አሁን ካለፈ በኋላ ኢማጅን አንዳንዴ የማትረባ ጥቃቅን ነገር ላይ አይምሯችንን እንትን ብለን ልምትድ አድርገን እንዴት ደስታችንን ሰላማችንን እንደምንነፈግ አስቡት። ገባችሁ? ካለፈ በኋላ ግን ምን ሆኜ ነው በቃ ብዬ ራሴን የገመትኩበት ራሴን የወቀስኩበት በህይወቴ አንድ ፖይንት የመጀመሪያ ብዬ የማነሳው ሁልጊዜ ሪግሬት የማደርግበት እግዚአብሔር ትልቁን ነገር በእጅ አሳቅፎኝ እንዴት ትንሿ ነገር ላይ በዛ ልክ ሰው እስከሚበጠበጥ ድረስ እንዴ በቃ ጭንቅላቷ ኖርማል ነው ኖርማል አይደለም እስከመባል ድረስ እና አንዳንዴ ችክክ የምንለው ነገር ላይ ጠንጥዬ ነገር ችክክ የምንለው ነገር እንዴት ዋጋ እንደሚያስከፍል እንዴት ደስታችንን እንደሚነፍገን እንድታስተውሉት። አንዳንድ ነገር ቶሎ ቅብል አድርገን እግዚአብሔር በቃ ጉልበቱ ነኝ አቅሙ ነኝ ብሎ እልፍ ማለት በጣም ብዙ እልፍ መንገድ ያስጉዘናል። ሁለተኛ ይሄን ትስቁብኛላችሁ ግን አትስቁብኝም፣ ግን አንደርስታንድ ታደርጉኛላችሁ። ሁለተኛው በጣም መወዳት የዚህ ሀገር ጓደኛዬ በቃ ቤቴም አልጠፋ ቤቷም አልጠፋ አብረን ቫኬሽን የምንሄድ ልጆቻችን አንድ ላይ ያደጉ በቃ ላይክ ሁሉም አሉ፣ ሌሎችም ግሩፖቻችን አሉ። ግን እኔና እሷ በቃ ማንለያይ ነን። በቃ ብዙ ነገር ሼር የምናደርግ ጓደኛዬ አንድ ጊዜ ቤቷ የልጇን ልደት ታዘጋጅና ብዙ ሰው አለ እንትን እንላለን ምናምን ሁሌ ከእጇ ላይ የማይጠፋ ሰዓት አለ። ሁሌ አባቷ ሲሞት የሰጣት ሰዓት ነው። በቃ በጣም ለሷ በእርግጥ ሰዓቱም ኢምፖርታንት ሰዓት ነው፣ ለሷ ደግሞ ትልቅ ትርጉም አለው የአባቷ ስለሆነ እና ሁልጊዜ ከአባቴ ከተወልኝ በቃ ሁልጊዜ ለኔ ትልቅ ስጦታዬ ነው ብላ የምትለው ሰዓቷ ነውና አይ ነው ሁላችንም እናውቃለን። እና ከእጇ ላይ ጠፋ። እዛ ድግስ ላይ እቃ ስታነሳሳ ለማጠብ ምናምን አውልቃ አስቀምጠዋለች። እኛ ሁላችንም ወጣ ምናምን ያለን በቃ የተዝናናን ልጆቹ ይጫወታሉ። በቃ ትርክምክምክም ያው ታውቃላችሁ የልጅ ልደት ሲደገስ እንዴት ጫጫታው ምኑ ትርምሱ እንዳለና ከዛ በቃ ሁሉ ነገር ገብደድ ካለ በኋላ ምናምን ማታ ላይ ሰዓቴ ጠፋ ብላ ቴክስት አደረገችልን። ግሩፕ አለን የጓደኛ ማቾችና ሰዓቴ ጠፋ ብላ ጻፈች። ደነገጥ። ከዛ እኔ በጣም ከቅርበቴ አንጻር እንዲህ አድርጎ ለምን የት እንዴት አድርግሽው ፈልጊው የት ይሄዳል ምናምን ነገር ወይ የሆነ ነገር ዞር አድርገሽ ይሆናል የሆነ ነገር አስቀምጠሽ ይሆናል ምናምን ነገር አልኩኝ። ከዛ እስቲ በቃ ልጆቹን ቼክ አድርጊያቸው ድንገት በጨዋታ በቀልድ በምናምን እንደዚህ ፒክ አድርገው ምናምን ነገር ስትል አይ እኔ የሚያደርገው አይመስለኝም። ኦኬ ግን ለማንኛውም ጠይቃለሁ። በዛው አላሰብኩትም። ጠይቃለሁ ምናምን ነገር ብዬ ዝም አልኩኝ። እንግዲህ ከግሩፓችን አብረን ከምናዘወትረው የሌላ ሀገር ዜጋ እኔ ነኝ። አይ ዶንት ኖ በምን አይነት ካልኩሌሽን ልትሄድ እንደቻለች አልገባኝም። ከዛን ጊዜ በኋላ ባህሪዋ ተቀየረ። የድሮዋ የማውቃት እንደዛ በቃ እንደመዋደዳችን እንደዛ እንዴት ብዬ ልንገራችሁ በጣም ክሎዝ ነበረ እና እኔ ይሄ ነገር ከንክኖኛል ግን አይ መስሎኝ ነው ምናምን ብዬ ኢግኖር እያደረኩኝ በተቻለ መጠን ወደፊት ለመሄድ ምናምን ሞከርኩኝ። ይሄ ማወራላችሁ እንግዲህ የዛሬ 12 ዓመት ታሪክ ነው። ያው በመሃል ልጆቻችን ይጫወታሉ ምን ይላሉ፣ ጓደኝነቱ ቀጥሏል። ግን እንደ ድሮ አልነበረም። በቃ ተቀያይሯል። ነገሮች እንደ ድሮ አልነበሩ
እና በመሀል እሷም ከትዳሯ ተፋታች። ብዙ ነገር ተቀያየረ ምናምን በቃ ብዙ ነገር መቼም በህይወት ላይ ለውጥ ይኖራል። በአጠገቧ ለመሆን እንደ ድሮ ክሎዝ ባንሆንም መቼም ያው ሰው በተለያየ ሁኔታ ላይ ካለፈ አጠገቡ መሆን አለብኝ ብዬ ስለማሰብ የሚከነከነኝን ጥርጣሬና ሁሉን ነገር ትቼ የተቻለኝን መጠን እንደ ሰውኛ ለመጫወት ሞክሬያለሁ። ያንን ነገር ግን ውስጤን ሁሌ ከነከነኝ ነበረ። በመሀል ርቀት፣ ልጆቻችን ማደጋቸው፣ የትምህርት ቤት መለያየቱ ምናምን በቃ ያው ሲስተም ላይፍ ራሱ አራራቀን። ስንገናኝ ሰላም እንባባላለን፣ እንደዚህ በአጋጣሚ የሆነ ነገር ካለ ምናምን እንገናኛለን፣ ምን እንላለን። ብቻ ግሩፑም እየላላ ሄደ። በብዙ ጊዜ በኋላ በሆነ አጋጣሚ ምሳ እየሰራን ልጆቹ ይንጫጫሉ፣ ምን ይላሉ ምናምን ትናንትና ስራ ቦታ መጥቶ ምናምን እያለ ያወራል ባለቤቴ ምናምን። እኔ ዝም ብዬ ስራዬን እየሰራሁ ምናምን በአጋጣሚ የሱ የማያውቀው ጓደኛው በስራ ምክንያት ከባለቤቴ ጋር ተገናኝተው የአጋጣሚ ነገር ስለሌላ ነገር ሲያወሩ እንደዚህ እኮ እንትና እንደዚህ ብሎኝ የሚፈልግ ሰው ካለ አጠያይቅለት። እኔ እንኳን አላቅም ከሰማኝ እነግርሃለሁ ብዬ አልኩት ነው የሚለኝ። ምኑ ስለው እንደዚህ ውስጤ ሁል ጊዜ ይዣት ምጓዛት ነገር በቃ በጣም መትከነከነኝ ነገር ስለነበረች እፈልገዋለሁ በለው አልኩት። እፈልገዋለሁ በለው እና ያው ወንዶች ታውቃላችሁ ነገር ይረሳሉ፣ ትዝም አይላቸው። ምንም ነገሩን አላገናኘው። እኔ የማልፈልገውን ነገር እፈልጋለሁ አልለውም። እኔ አልፈልግም እኔ ደግሞ አልፈልግም። እኔ አሁን አልታያችሁም እንደዚህ አይነት ነገር ውስጥ ስገባ ምናምን ነገር ብሎ የኔ ባል ዝግትግት ሊያደርገው ሞከረ። ኖ ጠይቀው፣ ፕሊዝ ጠይቀው ፎቶውን። ለማንኛውም የሆነ ሰው ፈልጎታልና ፎቶውን ላክልኝ በለው አልኩት። ከዛ ቴክስት አደረገለት። ለማንኛውም ያ ጓደኛ ስቲል የሚፈልገው ምናምን ነገር ከሆነ እስቲ የሆነ ሰው ስነግረው ሊየው ብሏል፣ ከቻለ ፎቶውን ላክል ብሎ ጠየቀው የኔ ባል ለዛ በመሃላቸው ላለው ጓደኛው ማለት ነው። ከዛ ያኛው ደግሞ ያኛውን ጠይቆ ፎቶውን ሲልክለት ለካስ ባሏ በሰዓቱ የኔ እንግዲህ ቤስት ጓደኛዬ አሁን ያልኳችሁ ሰዓት የጠፋ ብላኝ እንትን ያለችው ከባሏ ጋር ተፋታች ብያችኋለሁ። ባሏ በሰዓቱ ራሱን እያዘጋጀ የሚፈልጋቸውን ነገር እያጸዳ ነበረ። በሰዓቱ ኢምፖርታንት ሰዓት ነው። በየትኛውም ቦታ ቢሸጠው ሚኒመም 60,000 75,000 ይሸጠዋል። ሚኒመም ነው ብላችሁ እና የክፋቱ ክፋት በዛ ሰዓት ሚስቱ ነበረች። አሁን ተፋተዋል እንደነገርኳችሁ። የሚስቱን ሰዓት ሰርቆ ይዞታል ደብቆ ለዘመናት። እንግዲህ አስቡት እንግዲህ የዛሬ 12 ዓመት ብዬ የማወራላችሁ ታሪክ ከጊዜ በኋላ እንደው የሀቅ አምላክ ስሚ ሲለኝ እኮ ነው። እንደው ስሚ ሲለኝ በምን አጋጣሚ እኔ የዚህ ሀገር የዜጋው አይደለሁ፣ በምን አጋጣሚ ይሄንን ታሪክ ልሰማ እችላለሁ? እንደው እግዚአብሔር ስሚ። ንጹህ ስትሆኑ ግን እንደው በእውነት ንጽህናችሁ የሆነ ቦታ ትመሰክርላችኋለች፣ የሆነ ቦታ። ከዛ ፎቶ ተላከልኝ። ቀጥታ ፎቶውን ወደ እሷ ነው ፎርዋርድ ያደረግኩት። አሁን እዚህ ጋር ነው እናንተን የምፈልጋችሁ። እናንተ በእኔ ቦታ ብትሆኑ እንደዛ ያንገበገባችሁን ነገር አትልኩም? ዝም ትላላችሁ? ሰምታችሁ ወይ ጉድ ለካስ እሱ ነበር በዛ ሰዓቷን ያነሳባት ብላችሁ ዝም ትላላችሁ? እኔ አልልም። ይቅርታ አድርጉልኝ። አሁንም ስላደረግኩት ነገር አልጸጸትም። አንዳንድ ሰው ምናልባት ኧረ የራሳቸው ጉዳይ ምን አገባሽ አንቺ አትግቢበት እንጂ አንቺ አትነካኪበት እንጂ አንቺ ከደሙ ንጹህ ሁኚ እንጂ እንዴት እንደዚህ ታደርጋለሽ ብላችሁ ልትሉኝ ትችላላችሁ። እኔ ግን በጣም የምወዳትን ጓደኛዬን እምነቷን ስላጣሁኝ እሷን ባሰብኩ ቁጥር የሚያመኝ ፓርት ስለነበረ ያንን ነገር በቃ እንዴት ብዬ ከራሴ ንጽህናዬን ማሳየት ፈልጌያለሁ። በቃ ምን ያህል በወዳት ነው ለራሴ ራሱ ግራ ይገባኛል። በቃ ምን ያህል ጓደኝነቷ ኢምፖርታንት ቢሆን ነው በህይወቴ ብዬ ለራሴ ራሱ ይገርመኛል። ይኸውላችሁ ተቀባበሉት፣ ፎቶውን ተቀባበሉት። እኔ ግን ከዛ በኋላ ምንም ይፈጠር ምንም ታደርግ ምንም ይሁን ንጹህ መሆኔን እንዲሁ በባዶ እንደጠረጠረችኝ ማሳወቄ የሰጠኝን ደስታ ልነግራችሁ አልችልም። የሰጠኝን ደስታ ልነግራችሁ አልችልም። እንደው ኮመንት ላይ ጥሩ አረግኩ ጥሩ አላረግኩም ጻፉልኝ። በጣም ይሄ በጣም
መኖር ደጉ ዋልኩኝ። መኖር ደጉ። በሶስተኛ ደረጃ ዛሬ ስንት ጊዜ ስራ የራሴን ስራ ጀመርኩኝና ማንም ሰው ካጠገቤ በጣም አሉልኝ ብዬ የምላቸው ሰዎች ሰፖርት አላደረጉኝም ነበር እና በጣም አዘንኩ። ወይኔ ሀዘን ቢላችሁ ቃላት የለኝም። ሀዘን ቢሏችሁ ስብር ነው ያልኩት። በጣም አዘንኩኝ። ለምን ይሄ የራሳችሁ ሰርክል አለ፣ የራሴ የኔ የምትሏቸው ሰዎች አሉ። በምንም ነገር ላይ ገብቷቸዋል። በደንብ አጠገብ ያሉልኝ ብዬ የምላቸው ሰዎች በጠበቅኳቸው ልክ ስራዬ ላይ ሰፖርት ስላላደረጉኝ እንደውም የሆነ ነገር ስጠይቃቸው ላይክ እንዴት ነው ብዬ እንደምነግራቸው እንደ መረበሽ አይነት በሉት። በጣም ካለን ቅርበት የተነሳ እንደ ልቤ ልጠይቃቸው ምላቸው ብዬ የምላቸው ሰዎች ፊታቸውን ሲያዞሩብኝ በጣም ላይክ እኔ እኮ ብር አይደለም የጠየቅኩት፣ ብር አይደለም ግን ሰፖርት ማድረግ በሞራል ሰፖርት ማድረግ፣ ስሙላት፣ እዩላት፣ እናሙቅላት፣ እናድምቅላት፣ እንደዚህ እናደርግ እንደዛ እናደርግ የሚለው ነገር አለመኖሩ በሰዓቱ እንዴት እንደጎዳይ ልነግራቸው አልችልም። በጣም የሚገርመው ነገር ምን እንደሆነ ታውቃላችሁ? እንደዛ ኤክስፔክት ሳረጋቸው የነበሩ ሰዎች አጠገቤ ሳይገኙ የማልጠብቃቸው ሰዎች እንዴት ለስራዬ ትልቅ አስተዋጽኦ እንዳደረጉልኝ ልነግራቸው አልችልም። ኢንፎርሜሽን በመስጠት የተለያዩ በሮችን በዚህ ግቢ፣ እንደዚህ አድርግ፣ እንደዚህ ጋይድ በማድረግ እና እግዚአብሔር ተአምሩን በህይወት ሊያሳያችሁ ሲፈልግ እናንተ ኤክስፔክት የምታደርጓቸውን ሰዎች ድንዝዝ ያደርግባቸዋል። ድንዝዝ። እኔ እንዴት ልቤ በዛ ሰዓት እንደተሰበረ አሁን ራሱ ሳስበው ያንን ስራ በእውነት ሳስበው እንደው እኔን ቢረዱኝና እኔን በዛ ሰዓት ቢያበረታቱኝ ለነሱ እንኳን እተርፋለሁ። ለነሱ እንኳን እተርፋለሁ እና በዛ ሰዓት እንኳን አይደለም ሊያበረታቱኝ ጸጥ ምንም ነገር እንደማያውቁ ጸጥ ነው ያሉት። ኮምፕሊትሊ ጸጥ እና ጸጥታቸው ያመመኝን ህመም አሁን ሳስበው ግርም ይለኛል። ለካክስ እግዚአብሔር በዛ ልክ እንዳዘን ያደረከኝ አንተ የራስህ መስመር ስላለ ነው። በራስህ መስመር እንደውም በነሱ ይሆናል ብዬ ካሰብኩት በላይ ስኬት ልትሰጠኝ ስለፈለክ የራስህን ሰው ሰጠኸኝ ብዬ ለራሴ እስከሚገርመኝ ድረስ በእውነት አንዳንዴ እዚህ ጋር መተን የተለያየ ምክር ከራሳችን ተሞክሮ ሼር የምናደርገው ለኛ የሰጠን ትምህርት በጣም አጥንት ውስጥ የሚገባ ስለሆነ ያ አጠንክሮን ስለሆነ እዚህ ጋር ከእግዚአብሔር ከመድኃኒዓለም በታች የቆምነው እናንተም ያ ጥንካሬ እንዲኖራችሁ እንድትለማመዱት፣ እንድትደፍሩ፣ እንድትበረቱ በማለት ነው እና አንዳንዴ ምክርና ቡጢ ለሰጩ በጣም ይቀላል የሚባል ኮመንት ከስር ይደርሰኛልና ይመስላል ካለፈ በኋላ ሲወራ ይመስላል። በሰዓቱ ግን የነበረውን ቁስል የደረሰበት ብቻ ነው የሚያውቀው። በተለይ በሰው ሀገር ስትሆኑ፣ በተለይ የራሳችሁ ቋንቋ የሚናገር ብዙ ጊዜ በአቅራቢያችሁ በማይኖራችሁ ጊዜ፣ የራሳችሁ ሶሳይቲ በማይኖርበት ጊዜ አቅሙ እያላቸው ጉልበቱ እያላቸው አሸሼ ገዳሜ ሲሉ የነበሩ አጠገባችሁ ያሉ ሰዎች በሙሉ በሚያስፈልጋችሁ ሰዓት ዞር ሲሉባችሁ የሚያመውን ህመም የደረሰበት ብቻ ነው የሚያውቀው። በዛ ሰዓት ግን አንድና አንድ የምነግራችሁ ነገር በእውነት ነው የምላችሁ፣ በእውነት እና አቅፎ ደግፎ የራሱን ሰው ሰጥቶ ስራዬን አከናውኑልኝ እስከሚገረሙ ድረስ እስከሚደነቁ ድረስ አጠገቤ ቆመልኝ እግዚአብሔር ብቻውን እሱ ካዘጋጃቸው ሰዎች ጋር እና አንዳንዴ እንዲህ አይነት ልብ የሚሰብሩ ሲቹዌሽን ላይ ስትሆኑ ሁል ጊዜ ካለፈ በኋላ ይሄ ነገር ለኔ ትምህርት ጥሎ ስለሚያልፍ አሁን ብርታቱን ስጠኝ ብላችሁ ጸልዩ። በዚህ ሰዓት ጉልበቱን ስጠኝ፣ አንተ ብቻ የማልፍበትን ጥበብ ስጠኝ ብላችሁ ጸልዩ። ይሄ የትልቅ አስተዋይ ጸሎት ነው። ከረፈደ በኋላ አሁን ካለፈ በኋላ ነው የገባኝ። ሰውነንና አሁንም ፈተና ቢመጣ ልንፈተን እንችላለን አይደለ? ግን አመለካከታችንን ካሳለፍነው ነገር አንጻር ጠንካራ፣ ብርቱ፣ ጎበዝ፣ ጨካኝ ለዓላማችን ልንሆን ይገባል እያልኩኝ
በዚህ አጋጣሚ የእናንተን አመለካከት የእናንተን አስተያየት ኮመንት ላይ ጻፉልን። ሁልጊዜ እንደምለው እየሳቅን እየተሳሳቅን እየተጫወትን እየተጨዋወትን ደሳስ የሚሉ ነገሮችን እያነሳን ትምህርት እንማርበታለን፣ እንጠነካከርበታለን ብዬ የምላቸውን ሀሳቦች ይዤ ነው የምመጣው እና ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ተባረኩልኝ ውዶችዬ።